የቀበሌ ቤት ነዋሪዎች ጥንቃቄ ማድረግ የሚገባቸው ጊዜ ደርሷል። አብዛኛዎቹ በኮሪደር ልማት ምክንያት የሚፈርሱት የቀበሌ ቤቶች መሆናቸው ታውቋል። በሌላ በኩል የኢትዮጵያ ንግድ ባንክ ከዓለም ባንክ ከፍተኛ የገንዘብ ድጋፍ ሊቀበል መሆኑን ሰምተናል። ድጋፉ የሀገሪቱን የፋይናንስ ሴክተር ለማጠናከር ወሳኝ እርምጃ እንደሆነ ተነግሯል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በሁለተኛው ምዕራፍ የኮሪደር ልማት ለሚነሱ የግል ባለይዞታዎች 5 ቢሊዮን ብር ካሳና 100 ሄክታር ምትክ መሬት መዘጋጀቱን ከንቲባ አዳነች አቤቤ ማስታወቃቸው ይታወሳል። መንግስት ለግል ቤቶች የሚሰጠው ካሳና የቤት መስሪያ ቦታ ከፍተኛ በመሆኑ አሁን ትኩረቱን ያደረገው በቀበሌ ቤቶች ላይ መስሏል። በሁለተኛው ምዕራፍ የኮሪደር ልማት ከሚነሱ ቤቶች ውስጥ 80 በመቶ በላይ የሚሆኑት እነዚሁ የቀበሌ ቤቶች ናቸው። 10 በመቶዎቹ የፌዴራል ቤቶች ኮርፖሬሽን ቤቶች ነዋሪዎች መሆናቸውን ከከተማ አስተዳደሩ ያገኘነው መረጃ ያሳያል። እንደ ከንቲባዋ ገለጻ በሁለተኛው ምዕራፍ የኮሪደር ልማት ከሚነሱ ቤቶች ውስጥ 10 በመቶዎቹ ብቻ የግል ባለይዞታዎች ይሆናሉ። ይህም የከተማ አስተዳደሩ ትኩረት ያደረገው የቀበሌ ቤቶች ላይ መሆኑን የሚያሳይ ነው። ለነዚህ የቀበሌ ቤት ውስጥ የሚኖሩ ነዋሪዎች በምትክ የሚሰጣቸው ቤት በልዩ ሁኔታ በተለያዩ የአዲስ አበባ አካባቢዎች እየተገነቡ ይገኛሉ። የቀበሌና የፌዴራል ቤቶች ውስጥ ለነበሩና በሁለተኛው ዙር የኮሪደር ልማት ለሚነሱ ሰዎች 4000 የሚጠጉ መኖሪያ ቤቶች መዘጋጀታቸውም ታውቋል። እነዚህ ቤቶች ግን በፍጥነት የተሰሩና ከኮንዶሚኒየሞች አንጻርም ጥራታቸው አነስተኛ መሆኑ ተነግረዋል። ከሰሞኑም የከተማና መሰረተ ልማት ሚኒስትር ኢንጂነር ጫልቱ ሳኒ አዲስ አበባን ጨምሮ በሌሎች ከተሞች በኮሪደር ልማት ታሪካዊ ስራ መሰራቱን ተናግረው ነበር። ሚኒስትሯ ፓርላማ ቀርበው የካሳና ምትክ ቦታን በተመለከተ ለተነሳላቸው ጥያቄ ከተሞቻችን ላይ ለኮሪደር ልማት የፈረሱ ቤቶች 90 በመቶ የሚሆነው የመንግስት የኪራይ ቤቶች መሆናቸውን ጠቅሰው 11572 ቤቶች ናቸው በዝቅተኛ ኪራይ ወይንም ደግሞ በነፃ በሚባል ደረጃ ለዜጎቻችን ያቀረብነው ሲሉ ምላሻቸውን ሰጠዋል። እነዚህን ሁሉ ከግምት በማስገባት መንግስት በኮሪደር ልማት ምክንያት የሚያነሳቸው ነዋሪዎች በስፋት የቀበሌ ቤት ነዋሪዎች መሆናቸው ታውቋል። መንግስት ካለበት የቤትና የመሬት እጥረት አንጻር የግል የቤት ባለቤቶችን ለማስነሳት ያለው ፍላጎት አነስተኛ ነው። የኮንዶሚኒየም ቤቶች ግንባታ በቅርቡ የመካሄድ እድሉ አነስተኛ ከመሆኑ አንጻርም የአዲስ አበባ ከተማ አስተዳደር በዚህ መልኩ እንደሚቀጥል ይገመታል። በዚህ ምክንያትም የቀበሌ ቤት ውስጥ የሚኖሩና በተለይም በዋና ዋና መንገዶች ላይ የሚኖሩ ነዋሪዎች በልማት ምክንያት እንዲነሱ የመደረግ እድላቸው ከፍተኛ መሆኑን ከግምት በማስገባት ጥንቃቄ እያደረጋችሁ እንድትጠብቁ ተጠይቋል። በሌላ በኩል ደግሞ ከመንጃ ፍቃድ ጋር በተያያዘ ለረጅም ጊዜ ጥያቄ ሲያስነሳ የነበረው ጉዳይ ምላሽ አግኝቷል። በዚህም መሰረት በመዲናዋ በ3 ሀገራዊ ቋንቋዎች የመንጃ ፍቃድ ስልጠና እንዲሰጥ መፈቀዱን ሰምተናል። በአዲስ አበባ ከተማ የቋንቋ አካታችነት ጥያቄን ለመፍታት ከአማርኛ በተጨማሪ በ3 ሀገራዊ ቋንቋዎች የመንጃ ፍቃድ ስልጠና እንዲሰጥ መፈቀዱን የከተማው አስተዳደር የአሽከርካሪና የተሽከርካሪ ፈቃድና ቁጥጥር ባለስልጣን ያስታወቀው። ባለስልጣኑ ከሚሰጣቸው በርካታ አገልግሎቶች ውስጥ አንዱ የአዲስ መንጃ ፍቃድ አገልግሎት ነው። የእጩ አሽከርካሪዎች የንድፈ ሐሳብ ስልጠናና ፈተና በአማርኛ ቋንቋ ብቻ የሚሰጥ በመሆኑ ብዙዎች በአፍ መፍቻ ቋንቋቸው በአማራጭነት ቢሰለጥኑና ቢፈተኑ የተሻለ ውጤት ሊያመጡ እንደሚችሉ ለረጅም ጊዜ ሲጠየቅ የነበረ የመልካም አስተዳደር ጥያቄ ነበር። አዲስ አበባ የሁሉም ኢትዮጵያዊ የጋራ ቤት መሆኗን በማመንም ለመንጃ ፈቃድ ስልጠና ፈቃድ ከተሰጣቸው 137 ማሰልጠኛ ተቋማት ውስጥ ከአማርኛ ቋንቋ በተጨማሪ በ3 ሀገራዊ ቋንቋዎች ማለትም በአፋን ኦሮሞ፣ በትግርኛ እንዲሁም ደግሞ በሶማሊኛ ቋንቋዎች ለማሰልጠን ፈቃደኛ መሆናቸውን የገለጹና ሞዴል ለሆኑ 12 ማሰልጠኛ ተቋማት ፈቃድ ተሰጥቷል። ከዚህ በፊት በተለያየ ጊዜ ጥያቄ ሲያቀርቡ ለነበሩ እጩ አሽከርካሪዎች ከአማርኛ በተጨማሪ በቀረቡት 3 የቋንቋ አማራጮች መሰልጠን
መፈጸምና መፈተን የሚችሉ መሆኑን መግለጹን ከባለስልጣኑ ያገኘነው መረጃ ያመለክታል። በሌላ በኩል የኢትዮጵያ ንግድ ባንክ ከዓለም ባንክ ከፍተኛ የገንዘብ ድጋፍ ሊቀበል ነው። መንግስታዊው የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ ከዓለም ባንክ ከፍተኛ መጠን ያለው የገንዘብ ድጋፍ በሚቀጥለው ሳምንት መጀመሪያ ላይ ለመቀበል በዝግጅት ላይ መሆኑ ተጠቆመ። ከ650 ሚሊዮን ዶላር በላይ ከተመደበው ገንዘብ ውስጥ ከግማሽ በላይ የሚሆነው በዚህ የመጀመሪያ ዙር ዝውውር እንደሚካተት ይጠበቃል። ይህ በአፈጻጸም ላይ የተመሰረተ ነው የተባለው የገንዘብ ድጋፍ የዓለም ባንክ የፋይናንስ ሴክተሩን የማጠናከር ፕሮጀክት አካል ሲሆን የኢትዮጵያ ንግድ ባንክ የፋይናንስ አቅሙን እንዲያሳድግና የኢትዮጵያን ሰፋ ያሉ የኢኮኖሚ ማሻሻያዎችን እንዲደግፍ ያለመ ነው ተብሏል። ባንኩ ይህንን ድጋፍ ለማግኘት መንግስት ቦንድ ማውጣትና የቦርድ ስብጥርን ማስተካከልን ጨምሮ የተወሰኑ ቅድመ ሁኔታዎችን አሟልተዋል። ይህንን ተከትሎ በሚቀጥለው ሳምንት ቢያንስ 350 ሚሊዮን ዶላር መቀበል እንደሚችል ይጠበቃል። ይህ የገንዘብ ድጋፍ በተለይም ባንኩ ቀደም ሲል ለመንግስት የልማት ድርጅቶች በሰጠው ያልተመለሰ ብድር ምክንያት ያጋጠሙትን የፋይናንስ ተግዳሮቶች ለማቃለል ትልቅ እገዛ ያደርጋል ተብሏል። የኢትዮጵያ መንግስት የንግድ ባንኩን ካፒታል ለማጠናከር ተጨማሪ የገንዘብ ድጋፍም እንደሚያደርግ ይጠበቃል። ብዙ ባለሙያዎችም ይህ የዓለም ባንክ ድጋፍ የሀገሪቱን የፋይናንስ ሴክተር ለማጠናከር ወሳኝ እርምጃ እንደሆነ ይስማማሉ። በሌላ በኩል በህገ ወጥ መንገድ ሲዘዋወር የነበረ ከ59000 ሊትር በላይ ነዳጅ ተይዟል። በመዲናዋ በበጀት ዓመቱ 9 ወራት በህገ ወጥ መንገድ ሲዘዋወር የነበረ ከ59944 ሊትር በላይ ነዳጅ መያዙን የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታወቀ። የአዲስ አበባ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ የቢሮውን የ2017 በጀት ዓመት የ9 ወር አፈጻጸም ሪፖርት ግምገማ ሰሞኑን ሲያካሂድ እንደተናገሩት በ9 ወራት በኮንትሮባንድና በህገ ወጥ መንገድ ሲዘዋወር የነበረ 47311 ሊትር ቤንዚን፣ 12444 ናፍጣና 189 ሊትር ነጭ ጋዝ በድምሩ ከ59944 ሊትር በላይ ነዳጅ መያዝ ተችሏል። እንዲሁም 48 ኬሻ ቡና በተደረገ ቁጥጥር በመያዝ አሰራሩን ጠብቆ እንዲሸጥ መደረጉን አመልክተው በዚህም ነዳጁን ጨምሮ ከ10 ሚሊዮን 207,000 ብር በላይ ለመንግስት ገቢ ተደርጓል። ኃላፊዋ እንደገለጹት ህገወጥ የነዳጅ ዝውውርን ለመቆጣጠር በተከናወኑ ተግባራት ከአምናው ተመሳሳይ ወቅት ጋር ሲነጻጸር መሰረታዊ የሆነ መሻሻል ታይቷል። የንግድ ህገወጥነትን ለመከላከል በተደረገው የቁጥጥር ስራ 100% ህገወጥ ነጋዴዎችን ወደ ህጋዊ መስመር መመለስም ተችሏል። በ340553 የንግድ ድርጅቶች ላይ የበር ለበር ክትትል በማድረግ የንግድ ህገወጥነትን ለመከላከል መታቀዱን የገለጹት ወይዘሮ ሀቢባ በ9 ወራት በ375989 የንግድ ድርጅቶች ላይ ክትትል ተደርጓል። በሶስተኛው ሩብ ዓመት ለ80687 ዜጎች አዲስ የንግድ ስራ ፈቃድ ለማውጣት የተቻለ ሲሆን በዚህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ለ12729 ዜጎች ተጨማሪ አገልግሎት ለመስጠት ተችሏል። ኃላፊዋ እንደገለጹት ባለፉት 9 ወራት የበዓል ወቅት ልዩ የገበያ ውሎችን ጨምሮ በቅዳሜና እሁድ ገበያ 541871 ኩንታል የሰብል ምርት ከ2 ሚሊዮን 469,000 ኩንታል በላይ አትክልትና ፍራፍሬ እንዲሁም ደግሞ 265798 የቁም ከብት ለገበያ ቀርበዋል። መንግስት ድጎማ የሚያደርግባቸውን የፍጆታ ዕቃዎች በተመለከተም 226000 ኩንታል ስኳር፣ 3 ሚሊዮን 186,000 ሊትር የምግብ ዘይትና ከ266 ሚሊዮን ሺህ በላይ ዳቦ መሰራጨቱ ታውቋል። የነዳጅ ስርጭት ጉድለትን ለመከላከል የተጀመረውን የቁጥጥር ስራ ማጠናከር፣ እሴት የማይጨምሩ ደላሎችን ከንግድ ስርዓቱ በማስወጣት አምራችና ሸማቹን ማገናኘትና የምርት አቅርቦትን በስፋት እንዲኖር ማድረግ ቀጣይ የትኩረት አቅጣጫዎች መሆናቸው ታውቀዋል። በሌላ በኩል ደግሞ የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ከአባል የፋይናንስ ተቋማት 5.2 ቢሊዮን ብር አረቦን ሰብስበዋል። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ዋና ስራ አስፈጻሚ ደሳለኝ አምባው እንዳሉት ፈንዱ በባንክና በማይክሮ ፋይናንስ ተቋማት ውስጥ ተቀማጭ ገንዘብ ላስቀመጡ ድርጅቶችና ግለሰቦች የመድን ሽፋን እንዲያገኙ በማስቻል የተረጋጋ የፋይናንስ ስርዓት እንዲኖር የሚያስችሉ ተግባራትን በማከናወን ላይ ይገኛል። ዋና ስራ አስፈጻሚው አክለውም ከተሰበሰበው አረቦን ውስጥ 4.7 ቢሊዮን ከመደበኛ ተቀማጭ ገንዘብ የተሰበሰበ ሲሆን ቀሪው 0.4 ቢሊዮን ከወለድ አልባ ተቀማጭ ገንዘብ ተገኝተዋል። ተቋሙ የገንዘብ አቅሙን ለማጠናከር በሚያደርጋቸው እንቅስቃሴዎች የኢንቨስትመንት ክምችቱን ወደ 12.1 ቢሊዮን ብር አድርሷል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ
ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።